በተወዳጁ የስፖርት መንደር ህዝብን በአንድ የሚያሰባስቡት ስታዲየሞች እንደሆኑ መቼም ይታወቃል። በዛሬው ዝግጅታችን ዓለም አሉኝ ከምትላቸው ቅንጡና ዘመናዊ ስታዲየሞች መካከል ጥቂቱን ልናስጎበኛችሁ ነውና አብራችሁን እንድትቆዩ በትህትና እንጠይቃለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝናችሁ። የዛሬዎቹ ስታዲየሞች ከባድና አስገራሚ ይዞታ ያላቸው የጨዋታ መድረኮች ናቸው። እነሱ በቢሊዮን የሚቆጠር ዶላር የፈሰሰባቸው የከፍተኛና ድንቅ የምህንድስና ሥራዎች የታየበት አልፎም የዓለማችን እጅግ ውድና ምቹ የመዝናኛ ማዕከላትም ናቸው። አንደኛ፣ ሶፋይ ስታዲየም፣ ሎስ አንጀለስ ካሊፎርኒያ፣ አሜሪካ። የቅንጦትና የሀብት ፍቺን ለመለየት ከፈለጉ ወደ ሶፋይ ስታዲየም መመልከት ብቻ በቂ ነው። በግንባታው ከ5.5 ቢሊዮን ዶላር በላይ የወጣበት ይህ ዘመናዊ መወዳደሪያ ስታዲየም ብቻ ሳይሆን ሙሉ ለሙሉ የተሟላ የቅንጦት ከተማ ነው። በዙሪያው ሆቴሎች፣ የንግድ ማዕከላትና የመዝናኛ ስፍራዎችም ተገንብተዋል። የሱ ትልቁና አስገራሚው ነገር ኦኪውለስ የተባለው የቪዲዮ ማሳያ ነው። ክብ ቅርጽ ያለውና ባለ ሁለት ገጽታ ያለው ይህ ስክሪን ብቻውን 120 ሜትር የሚጠጋ ሲሆን በሰው ልጅ ታሪክ እስከ ዛሬ በስፖርት ስፍራዎች ከተገጠሙት ትልቅና እጅግ በጣም ዘመናዊው ማሳያም ነው። ጣሪያው ሙሉ በሙሉ የተሸፈነ ቢሆንም የካሊፎርኒያን የፀሐይ ብርሃንና አየርን እንዲያስገባ ሆኖ የተሰራው ዲዛይን ተመልካቹ ሁለቱንም የቤት ውስጥ ምቾትና የውጭ ነፃነትም እንዲሰማ ያደርጋል። እዚህ የሚገኝ የቪአይፒ ክፍልን ማግኘት ማለት ከስፖርት ባሻገር በቅንጦት በተሞላ የግል ቤተ መንግሥት ውስጥ መዝናናት ማለት ነው። ሶፋይ የዘመኑ እጅግ ከፍተኛ የቅንጦት ደረጃን የሚገልጽም ነው። ሌላው እጅግ የሚያስገርመው 3 ግዙፍ ፕሮግራሞችን ያለምንም መረባበሽ በአንድ ጊዜ ማስተናገድ መቻሉ ነው። 70,000 ሰው አቅም ያለው ሶፋይ ዩቲዩብ ቲያትር የተባለ 6,000 ሰው የመዝናኛ አዳራሽና አሜሪካን ኤርላይንስ ፕላዛ የተባለ ትልቅ የውጭ ስብሰባን በአንድ ያካተተ ቦታም አለው። ይህ ማለት በአንድ ጣሪያ ስር በተለያዩ ጊዜያት የተለያዩ ትላልቅ ዝግጅቶችን ያለማስተጓጎል ማካሄድ ይቻላል። ሁለተኛ፣ ኤሌጂያንት ስታዲየም፣ ላስ ቬጋስ ኔቫዳ፣ አሜሪካ። ላስ ቬጋስ የዓለም የጨዋታና የመዝናኛ ዋና ከተማ ሆና ስታዲየሟ ከዚህ የቅንጦት ደረጃ ያነሰ ሊሆን አይችልም። አስገራሚ ሆኖ የተገነባው የኤሌጂያንት ስታዲየም የከተማዋን ውበትና ድምቀት ዛሬም ያንጸባርቃል። ይህ ስታዲየም ለመገንባት በ1.9 ቢሊዮን ዶላር እንደወጣበትም ይነገራል። ይህም በአሜሪካ ውስጥ ካሉ እጅግ ውድ ከሆኑት ስታዲየሞች መካከል አንዱም ያደርገዋል። ይህ ስታዲየም የላስ ቬጋስን አስደናቂ ገጽታ በሚያሳይ ግዙፍና ተንቀሳቃሽ መስኮቶቹም ይታወቃል። የሜዳውን ሳር ከመሬት ውስጥ በማስገባትና በማውጣት እንዲቀሳቀስ የማድረግ ቴክኖሎጂው እጅግ ውድና ውስብስብም ነው። በውስጡ ያሉት የቪአይፒ ክፍሎች በቁጥር ብዛትና በዲዛይን ደረጃ እጅግ የላቁም ናቸው። ከቬጋስ ካሲኖች ጋር በሚመሳሰል መልኩ የቅንጦት የሚያብረቀርቅና በከፍተኛ ጥራት ቁሳቁሶች የተገነባው ይህ ስታዲየም ውስጣዊ ክፍል ለእንግዶች የላቀ የቅንጦት ተሞክሮን ለማቅረብም የተገነባ ጭምር ነው። ሌላው ስታዲየሙ ባለ 200 ጫማ ወይንም 61 ሜትር ስፋት ያለው እንደ መጋረጃ የሚከፈት ትልቅ የጎን በርም አለው። ይህ ግዙፍ በር ሲከፈት በስታዲየም ውስጥ ያሉ ደጋፊዎች ታዋቂ የሆነውን የላስ ቬጋስ ከተማ አስደናቂ ገጽታን ከስታዲየሙ መመልከትም ይችላሉ። ይህም በዓለም ላይ ካሉ የቤት ውስጥ ስታዲየሞች ልዩ የሚያደርገው ነው። ሶስተኛ፣ ዌምብሌ ስታዲየም፣ ለንደን፣ እንግሊዝ። ዌምብሌ የእንግሊዝ እግር ኳስ አፈ ታሪክ መኖሪያ፣ ታሪክን በዘመናዊ የቅንጦት መንገድ እያዋቀረም ነው። በ1.5 ቢሊዮን ዶላር ወጪ ዳግም የተገነባው ስታዲየም ዓለም አቀፍ ዝግጅቶችን ለማስተናገድ የተፈጠረ ግዙፍ መድረክም ጭምር ነው። ይህ ግዙፍ መድረክ ታሪክን፣ ብሔራዊ ስሜትንና ከፍተኛ የቪአይፒ አገልግሎቶችን በአንድ ጣሪያ ስር አጣምሮም ይዟል። ዌምብሌ በዓለም ላይ ካሉ እጅግ በጣም ብዙ የቅንጡ የግል ማረፊያ ክፍሎችና የቪአይፒ መቀመጫዎች ካሉት ስታዲየሞች መካከል አንደኛውም ነው። ዝነኛው ሮያል ቦክስ የሚገኘው ዝም ሲሆን የንጉሳዊ ቤተሰብ አባላት፣ የመንግሥት ባለሥልጣናትና ከፍተኛ እንግዶች የዋንጫ ሽልማቶችን የሚያስረክቡበት ታሪካዊ ቦታም ነው። ለድርጅቶች የሚከራዩ የቪአይፒ ክፍሎችም
በከፍተኛ ጥራት በቆዳ የተሰሩ መቀመጫዎች፣ በግል መስተንግዶና በዓለም አቀፍ ደረጃ ባሉ የምግብ አቅርቦቶች የታገዙ ናቸው። ይህም የጨዋታ እይታን ከመደበኛ መዝናኛ ወደ ልዩ ቅንጦትም ይቀይረዋል። ሌላው 90,000 ሰው የማስተናገድ አቅም ያለው ዌምብሌ የደጋፊዎቹን ጩኸትና የዘፈን ድምፅን ከፍ አድርጎ እንዲያስተጋባ ተደርጎም ነው ግንባታ የተከናወነው። የመቀመጮቹ አቀማመጥና የጣሪያው መዋቅር ድምፁን በመያዝ ኃይለኛ ድባብ እንዲፈጠርም ያደርጋሉ። ዌምብሌ ስታዲየም እግር ኳስን፣ ሙዚቃንና ዓለም አቀፋዊ ስፖርታዊ ዝግጅቶችን በላቀ ደረጃ የሚያስተናግድ የብሪቲሽ ቅርስና ዘመናዊ መድረክ ነው። አራተኛ መርሴዲስ ቤንዝ ስታዲየም አትላንታ ጆርጂያ አሜሪካ። መርሴዲስ ቤንዝ በምህንድስና ጥበቡ አስደናቂ ከሆኑ ቅንጡ ስታዲየሞች መካከል አንደኛው ነው። እዚህ ስፍራ ልዩነት የሚጀምረው ደግሞ ከጣሪያው ነው። ይህ ስታዲየም ለመገንባት $1.5 ቢሊዮን ወጥቶበታል ተብሎ የሚገመት ሲሆን ጣሪያው እንደ ካሜራ መዝጊያ አፐርቸር የተነደፈ ሲሆን 8 የትሪያንግል ቅርጽ ያላቸው ፓነሎች በተቀላጠፈ ሁኔታ በመንቀሳቀስ የሚከፈቱና የሚዘጉበት ሂደት እጅግ አስደናቂ የሥነ ሕንፃው ትርኢትም ነው። በውስጡ በዓለም ትልቁ ከሚባሉት አንዱ በሆነው ባለ 360 ዲግሪ ክብ የቪዲዮ ማሳያ ገጽ ጣሪያው አካባቢ ተገጥሞለታል። ይህ ማያ ገጽም ከየትኛውም ስታዲየም ክፍል ለተመልካቾች ግልጽና ግዙፍ እይታንም ይሰጣል። በተጨማሪም ስታዲየሙ እጅግ በጣም ብዙ ቁጥር ያላቸው የግል ማረፊያ ክፍሎችም በቅንጡ አገልግሎቶች በማሟላት የጨዋታውን ስሜትና የተመልካቾችን ደስታ ወደ ከፍተኛ ደረጃም ያደርሰዋል። ይህ ስታዲየም በላቀና በማይቋረጥ የቴክኖሎጂ ብቃት ዓለም ላይ አሉ ብለን ከምንጠራቸው ቅንጡ ስታዲየሞች መካከል ተጠቃሽም ያደርጓል። እንዲያው እናንተ ያላችሁበት ከተማ፣ የምትኖሩበት አካባቢ እጅግ ልዩ ልዩ ቴክኖሎጂ ያላቸው ስታዲየሞችን ታውቀው ይሆን? ሐሳቦቻችሁን በኮመንት መስጫው ላይ እንድታስቀምጡልን እንጠይቃለን። በዛሬው ዝግጅታችን ግን እነዚህን ዓለም አሉኝ ብላ ከምትጠራቸው ግዙፍና ቅንጡ ስታዲየሞች መካከል ጥቂቶቹን አንስተን ወደ እናንተ ያደረስን። በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም እንጋብዛለን።